ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ዘንድሮ ሰኔና ሰኞ ወቅቱ በጣም አስቸጋሪ ነው። በዘመነ ሉቃስ ከገጠመ ማለት ነው አገሪቱ ውንጥቅጥቅ ያለ ጦርነት ውስጥ ትገባለች። ትልቅ ዛፍ ወርቅ ሰኔና ሰኞ ዛሬ ተገናኙ። ሰኔና ሰኞ በተገናኙ ጊዜ አባቶች እንደነገሩን አባቶች ሲሉን እንደነበሩ የፈተና የመከራ የስቃይ የችግር ጊዜ ነው። አባቶቻችን ሰኔና ሰኞ አይቅጠም ያሉት በምክንያት ነው። ኮሜዲያን እሸቱ ከዋልድባ አባቶች ትችት ገጠመው። አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን? የቦታውን ሕግና ስርዓት ጣሰው። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ሰኔና ሰኞ ባተ። ሰኔና ሰኞ በ6 በ7 ወይም በ11 ዓመት አንዴ ይገጥማሉ ይለናል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በሁለት ጉዳዮች ተመልሼ መጣሁ። እንግዲህ ሁለት ነገሮችን በአጽንኦት እንድንመለከት እፈልጋለሁ። አንደኛው ሰኔና ሰኞ ሲገጥም እንግዲህ በሀገራችን ላይ መከራ ይከሰታል፣ ችግር ይመጣል፣ ረሃብ ይመጣል፣ ትልቁ ዋርካ ይወድቃል የሚሉ ነገሮች እየተነሱ ነው። ቤተክርስቲያን በዚህ ምን ትላለች? ሰኔና ሰኞ ሲገጥምስ ምንድን ነው እየተከሰተ ያለው? ምንስ ነው እየሆነ ያለው? ዛሬስ እየሆነ ያለው በወገኖቻችን ላይ እየሆነ ያለው ሰኔና ሰኞ ስለገጠመ ነው ምንድን ነው የሚለውን እንመለከታለን በመጀመሪያ። በሁለተኛው የምናየው ደግሞ እንግዲህ የሰሞኑን ኮሜዲያን እሸቱ በዋልድባ በዳልሻ የሚገኙ እናቶች ገዳም ሄዶ አንድ ቪዲዮ ቀርጾ የዋልድባ አባቶች ተገኝተው እንግዲህ አንድ የሰጡት ነገር አለ። ያንንም ማስቃኛቸው ይሆናል። ስለ አርሲ ወገኖቻችንም እናያለን። መቼም አንረሳም። እሺ፣ የአርሲ ወገኖቻችንን ከልባችን አናወጣም። ፍትህ እስክናገኝ የመጨረሻ ውሳኔ እስኪገኝ በዛ ያሉት ሰላም እስኪያገኙ ድረስ ስለ አርሲ ወገኖቻችን ዝም አንልም። ሁልጊዜ ድምፃችንን በኦርቶዶክሳዊ ስርዓት፣ በቤተ ክርስቲያናችን ስርዓት፣ በጨዋነት ስርዓት እናሰማለን ማለት ነው። ምን ማድረግ እንዳለብንም እንነጋገራለን። እሺ፣ ምን ላስቀኛችሁ? በቅድሚያ እስቲ ዛሬ እንግዲህ ሰኔ 1 ነው 2018 ሰኔ 1 ዕለቱም ሰኞ ነው እና ሰኔና ሰኞ ሲገጥሙ ምንድነው የሚከሰቱት ነገሮች? ለምንድነው ሰኔና ሰኞ ሲገጥም እንዲህ የተፈራ ሁልጊዜ የተለያዩ ነገሮች የሚነሱት የሚሉ ነገሮችን ጠቅለል አድርገን ብዙ የቤተክርስቲያን መምህራኖች የተለያዩ ምሁራኖች ያነሷቸውን ሐሳቦች እንከታተል። ሰኔና ሰኞ ዛሬ ተገናኙ። ሰኔና ሰኞ በተገናኙ ጊዜ አባቶች እንደነገሩን አባቶች ሲሉን እንደነበሩ የፈተና የመከራ የስቃይ የችግር ጊዜ ነው ይላሉ። ሰኔና ሰኞ ከባድ ናቸው ይላሉ። ሰኔና ሰኞ ዛሬ ተገናኝተዋልና አባቶች፣ እናቶች፣ ወንድሞች፣ እህቶች ከያላችሁበት በጾም በጸሎት በስግደት እነሆ እግዚአብሔርን እንለምነው፣ ወደ እግዚአብሔር እንማጸን። በየዋሻው በየኮረብታው በየገዳማቱ ያላችሁ አባቶች፣ ይህንን የምትመለከቱ ብፁዓን ቅዱሳን ቡሩካን አባቶች ሁላችሁም ጸሎትን አውጃችሁ ማቱ፣ ክፋቱ፣ ተንኮሉ፣ ጦርነቱ፣ ረሃቡ፣ ጥማቱ እንዲጠፋ እንዲመለስ በረከት፣ ረድኤት፣ ሰላም፣ አንድነት፣ ፍቅር እንዲመጣ በጸሎት እንበርታ እንጽና ብላችሁ አዋጅን አውጁ። አዋጅን አውጁ። አዋጅ አዋጅ ብላችሁ ሰኔና ሰኞ ተገናኝተዋልና ይሄ የሰኔና የሰኞ መባቻ ሰኔ ሰኞ ቀን ሲያብት የፈተና ወራት የፈተና ጊዜ ነውና ያው እንደምታዩት እንግዲህ በተለይ በአዲስ አበባ ዝናብ ገና በመጋቢት ይጀምርና መጋቢት ጀምሮ እስከ ህዳር እስከ ጥቅምት ድረስ ክረምት ነበር የሚሆነው፣ ዝናብ አያባራም ነበር። አሁን ግን እንደምታዩት ግንቦትና ሰኔ ሙቀቱ ከባድ ሆኗል። ዝናቡም ወደ ኋላው ሸሽቷል። እነሆ በየክፍላተ ሀገሩ ሞትና መፈናቀል ሆኗል። እነሆ በየክፍላተ ሀገሩ እህል በሚበቅልበት
አዝመራ በሚበቅልበት ዘመን ሰዓት ከብቱ ሳር በሚጠግብበት ጊዜ አሁን እንደምታዩት ፀሐዩ በጣም ሙቋል፣ ገጧል። ሙቀቱም አልቻል ብሏል። እነሆ ሞትና መገዳደልም በስቷል። ስለዚህ ጸሎት ያስፈልጋል። ወደ እግዚአብሔር መጮህ ያስፈልጋል። ወደ እግዚአብሔር ጩሁ፣ ወደ እግዚአብሔር ተማጸኑ፣ እንማጸን። እኔም በአቅሜ እንግዲህ ኃጢአተኛም ብሆን በደለኛም ብሆን እዚች ባለሁባት ዋሻ እንደምታዩት በአሰለፈች ጽዮን ቅድስት ማርያም በዋሻዋ ስር ሁኜ እየጸለይኩ እገኛለሁ። አዎ፣ ስለዚህ እናንተም ጸልዩ፣ እናልቅስ፣ ዋይ እንበል፣ ምሾ እናውጣ፣ ወደ እግዚአብሔር እንጩህ። መሐሪ ነው፣ ይቅርባይ ነው። አዎ፣ ተለማኝ ነው። ማቱን ወደ ምሕረት ቁጣውን ወደ ትዕግስት እንዲመልስልን የእሱ የአምላካችን የልዑል እግዚአብሔር ቅዱስ ፍቃድ ይሆንልን። ድንግል ማርያም አትለያቸው፣ አትለየን። ፍቅር ሰላም ያወርድልን። የሞቱትን ነፍስ ይማርልን። የተወለዱን ያሳድግልን። ዝናበ ምሕረቱን ጠለ በረከቱን ያወርድልን። አባቶቻችን ሰኔና ሰኞ አይቅጠም ያሉት በምክንያት ነው። ታሪክ ራሱን እየደገመ ነው። በ1997 የኢትዮጵያ ታላቅ ውጥረት፣ በ2013 የጦርነት ጭንቀት ሁለቱም ሰኔና ሰኞ የገጠሙባቸው ዓመታት ነበሩም። አሁን ደግሞ ዘንድሮ በ2018 ዓ.ም ሰኔ 1 ቀን ሰኞ ላይ ወድቋል። ታሪክ ራሱን ይደግማል ወይንስ እኛ እንማራለን? የእናንተ አስተያየት ምንድን ነው? ኮሜንት ላይ አስቀምጡም። ቪዲዮንም በፍጥነት ሼር አድርጉትም። ተጨማሪ መረጃ ፎሎ ማድረግ እንዳይረሳ። ሰኔና ሰኞ ባተ። ሰኔና ሰኞ በ6 በ7 ወይም በ11 ዓመት አንዴ ይገጥማሉ ይለናል አለማየሁ ገላጋይ። አቡሻህሮች ናቸው እንደዚህ የሚሉት። ሰኔና ሰኞ ታሪክ የሚጀምረው 1956 ዓመተ ምህረት ነው። 1933 እስከ 1933 ዓመተ ምህረት ድረስ የኢትዮጵያ የትራፊክ አቅድ አሁን በምንከተለው አይነት ነበር። መኪና በቀኝ ይሄዳል፣ ሰው ደግሞ በግራ ይሄዳል። 1933 ላይ እንግሊዞች ንጉሱን ይዘው አዲስ አበባ ሲገቡ አቅዱም በቀኝ ግዛት በገዟቸው ሀገራትና ራሳቸው ሀገራቸው ላይ የሚከተሉትን ወደዛኛው አቅድ ቀየሩት። መኪና በግራ ይሄዳል፣ ሰው በቀኝ። 1933 እስከ 1956 ድረስ ይሄ ተተግሯል። 1956 ላይ ግን አዋጅ ወጣ። አዋጁ ወደ ነበረበት እንዲመለስ የሚል ነው። አሁን የምንከተለውን የትራፊክ አቅድ። በዚህ አዋጅ መሰረት አንዱ አሁን የነበረውን መኪና በቀኝ እንዲሄድ ሰው በግራ እንዲሄድ የሚል ወደ ነበረበት እንዲመለስ ሲሆን፣ ሌላኛው ደግሞ አዲስ አበባ መሀል አዲስ አበባ ላይ ያሉ ኩርኩርና ጋሪዎች ከመሀል አዲስ አበባ ወጥተው ወደ ሰበታና ወደ አቃቂ እንዲሄዱ አዋጅ የወጣበት ጊዜ ነበር። በዛ ጊዜ ብዙ መኪኖች ባይኖሩም እርስ በርስ ተጋይተው ነበረ ነው የሚባለው። አዋጁን የሰሙና ያልሰሙ መኪኖች በዛ ምክንያት ብዙ ሰው ተጎድቷል ነው የሚባለው። ሌላኛው 10,000 ኩርኩርና ጋሪዎች ከአዲስ አበባ ወጥተው ወደ ቃሊቲ፣ አቃቂ፣ ወደ ሰበታ ሄደዋል። በዚህ ምክንያት በጋሪና በኩርኩር የሚተዳደሩ ኢትዮጵያውያን ብዙ ተጎድተዋል፣ ህይወታቸው ተናግቷል። ምን ሆነ ነው ሲባሉ ሰኔና ሰኞ ገጥሞብን 1956 ዕለተ ሰኞ የታወጀ አዋጅ ስለነበር ነው እንደዛ ሄደው። በዚህ ዘመን ሰኔና ሰኞ ስለገጠሙ የሆነ ነገር ይመጣል፣ ምንም አይመጣም፣ ደሞዝ ነው የሚመጣው። ሜቢ ይመጣል ብሎ የሚያስብ ማህበረሰብ የጅላጅልነት ውጤቶች ናቸው ይለናል። ጅላጅልነት በዘመናዊ ማህበረሰብ ውስጥ ይዝለገለጋል፣ ምቹ ሁኔታና ጊዜ ሳገኘ ራይዝ ያደርጋል ይለናል። ለምሳሌ ያህል 13 ቁጥር ፍራቻ፣ የአሜሪካኖች 13 ቁጥር ፍራቻ አርብና 13 ቁጥር ከተጋጠመ 28 ሚሊዮን አሜሪካውያን ሳይታመሙ ታመናል ብለው አምቡላንስ ይጠራሉ። ይሄ ጅላጅልነት ከዘመናዊ ማህበረሰብ ውስጥ ያለ መጥፋት ምልክት ናቸው። በእኛ ሀገርም ሰኔና ሰኞ የሚባሉት ታሪክ የዚህ የዘመናዊነት ጅላጅልነት ከዘመናዊ ማህበረሰብ ውስጥ አለመጥፋቱን ማሳያ ናቸው። ለምሳሌ ጨው ማታ አለመሸጥ፣ እንጀራ ማታ አለመሸጥ፣ የሆነ ነገር ካቋረጠን፣ ጥቁር አህያ ካቋረጠን የሚባሉት የጅላጅልነት መንፈሶች ናቸው ይለናል አለማየሁ ገላጋይና መዓዛ ብሩ ሰኔና ሰኞ በሚል ርዕስ 2007 ያደረጉትን ውይይት ብታዳምጡ የሆነ ግንዛቤ ትወስዳላችሁ። ዩቲዩብ ላይ ፈልጉና
ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ይህን ቪዲዮ ለምትወዷቸው ሰዎች ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አድርሱላቸው። ቤቱንም ፎሎ አድርጉ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙት ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተን ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኞ ነው እንድቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል እንዴ? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ። እስኪ ሁላችሁም ኮሜንት ላይ እግዚአብሔር አለ እያላችሁ ጻፉ። እግዚአብሔር አለ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ሼርና ላይክ ሪፖስት እያደረጋችሁ ለብዙዎች እንዲደርስ አድርጉት። ቤቱንም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እውነት ለመምህራችን ቃለ ሕይወትን ያሰማልን፣ ተስፋ የሆነችን ርስተ መንግስተ ሰማያትን ያወርስልን። ለብዙዎቻችሁ መልስ ይሆናል ብዬ አስባለሁኝ። እንግዲህ ብዙዎቻችሁ የተደናገጣችሁ ሰኔና ሰኞ ገጠመ በማለት ውስጣችሁ የተረበሸ መረጋጋት እንዲሰማችሁ፣ በነገራችን ላይ ልቤ በማን ጸና እንበል? ልቤ በእግዚአብሔር ጸና። እንደ እናታችን እንደ ቅድስት ሐና ልቤ በእግዚአብሔር ጸና ብለን መናገር በሙሉ አፋችን መቻል አለብን። ክርስቲያን ሆነን ቀን አምላኪዎች አይደለንም። እኛ ቀን ሁሉ የእግዚአብሔር ነው። እሺ እንደተከታተላችሁት ነው። ሰፊ ትንታኔዎች ተሰጥቷል። እንደ ባህሉ አማርኛ እቺን በደንብ ያዙልኝ። እንደ ባህሉ አማርኛ ሰኔና ሰኞ ገጥሟል። እንደምኑ? እንደ ባህሉ። ቤተክርስቲያን በባህል የምትመራ አይደለችም። እሺ እንደ ባህሉ አማርኛ ሰኔና ሰኞ ገጥሟል። እንግዲህ ሰኔና ሰኞ ሲገጥም በጣም ክፉ ነገሮች እንደሚነሱ፣ በጣም ያልሆኑ ነገሮች እንደሚከሰቱ ተደርጎ ይወራል፣ ተደርጎ ይነገራል። ባይዘዌ ዕለታቱ በየ7 ዓመቱ አንዳንድ ቀን ያገኛሉ። ይሄንን ወቁ። ቀጣይ ዓመት ለምሳሌ ሰኔ 1 ማክሰኞ ነው የሚውለው። የዛሬ 7 ዓመት መጥቶ ሰኞ ይውላል። ስለዚህ በየ7 ዓመቱ ችግር ይከሰታል ማለት ነው። በየ7 ዓመቱ ቤተክርስቲያናችን በአቡሻር ቀመር ያስቀመጠችው ነገር የለም። ሰኔና ሰኞ ሲገጥም ይሄ ይመጣል፣ ይሄ ይከሰታል የሚል የዕለታቱ፣ የቀናቱ፣ የሰዓታቱ፣ የደቂቃዎቹ፣ የሁሉ ሰከንዶች ባለቤት ልዑል እግዚአብሔር ነው። በደቂቃዎቹ፣ በሰዓታቶቹ፣ በዕለታቶቹ ሰርተን መጠቀም ያለብን እኛ ነን እንጂ ሰኞ ሲገጥምብን እንዲህ ትሆናለህ፣ ማክሰኞ ሲገጥምብን እንዲህ ትመጣለህ፣ በዚህ ዘመን ይሄ ይከሰታል ተብሎ የተቀመጠ ነገር የለም። መልካምም እንዲከሰት እኛው ነን፣ መጥፎም እንዲከሰት እኛው ነን መሰረቱ እንጂ ዕለታቱ አይደለም። ዘመናት እየቆጠሩ ዘመናት እየተሸጋገሩ ይሄዳሉ። በዚህ ዘመን ውስጥ መልካም የምንሆነው እኛ ነን። በዚህ ዘመን ውስጥ ጦርነት የምናስወግደው እኛ ነን። በዚህ ዘመን ውስጥ መልካም ፍሬ የምናፈራው እኛ ነን። ዕለታቱ አይደሉም። ዕለታቱ ስለመጡ አይደለም። መዓት እንዲመጣ ቁጣ እንዲመጣ የምናደርገው እኛ ነን። ይህንን እመኑ። ወደ እሱ ስለማንቀርብ፣ ወደ እግዚአብሔር ስለማንቀርብ፣ ወደ እሱ ስለማንጠጋ፣ ትእዛዙን እያፈረስን ስለመጣን። በአባቶቻችን ዘመን የነበረው ሰኔና ሰኞን እስቲ እንመልከት። በቅዱሳኑ በጻድቃኑ ዘመን የነበረው ሰኔና ሰኞ ምን አይነት ጊዜ ነበር ሲታለፍ የነበረው?
ሰኔና ሰኞ ገጥሞ በርካታ መልካም ጊዜያት ተፈጥሯል፣ መጥፎ ጊዜያትም ተፈጥሯል። ሰኔ እሁድ ገጥሞም እኮ ሰኔ አንድ እሁድም ገጥሞ ቅዳሜም ዓርብም ሐሙስም ገጥሞ በርካታ መጥፎ ነገሮች ተከስተዋል፣ በርካታ መልካም ነገሮች ደግሞ መጥተዋል። ስለዚህ ይሄ አፈ ታሪክ ነው፣ አባባል ነው። በዚህ ያለን ራሳችንን ልንረብሽ ራሳችንን ልናጃጅል አይገባም። ዘመኑ ሰልጥኗል እንላለን። በዚህ በሰለጠነው ዘመን ውስጥ ግን የኋላ ቀር አስተሳሰቦች አሉ። ዛሬ የኋላ ቀር አስተሳሰብ መጥቶ እኮ ነው በዘረኝነት የምንጋደለው። ዛሬ የኋላ ቀር አስተሳሰብ መጥቶ እኮ ነው በሃይማኖት እየተጨፋጨፍን ያለው። ኦርቶዶክሳውያንን እያጠፉ ያሉት ተነጋግሮ መተማመን በሚቻልበት ሰዓት፣ አንብቦ መረዳት በሚቻልበት ሰዓት፣ ተመልክቶ እውነታን መረዳት በሚቻልበት ሰዓት ዱላ፣ ግድያ፣ ሞት፣ ስደት፣ መከራ እየመጣ ያለው፣ የሰው ቅሚያ እየመጣ ያለው፣ ጫካ መግባት፣ ሽፍታነት የበዛው በዚህ በሰለጠነ ዘመን ኋላ ቀር ሆነ ነው። እግዚአብሔርን ስለማናቅ እግዚአብሔርን ስለማናም ነው ይህ ሁሉ መከራ እየመጣ ያለው። ስለዚህ በቤተ ክርስቲያን የተቀመጠ ነገር የለም። ሰኔና ሰኞ ስለተቀመጠ ይሄ ሆኗል የሚል ነገር ማለት ነው። አፈ ታሪክ ነው፣ እንደ ባህል ነው። ሁልጊዜ ግን ምን ማለት አለብን? በጸሎት መቆም አለብን። አዎ እንዲህ አይነት ዕለታቶች የሚያስደነግጡን ከሆነ ጥሩ ነው። ለመልካም ነገር ከሆነ ወደፊቱ የምንበረከክ ከሆነ ዕለቱ ስላስደነግጥም የምንበረከክ ከሆነ መልካም አይደለም። ግን እንዲህ አይነት ክፉ ዘመን ይመጣል፣ እኔ ከክፋቴ ልመለስ፣ እኔ ከተንኮሌ ልመለስ፣ እኔ ከምቀኝነት ዓለሜ ልመለስ ምንል ከሆነ እንድናለን። እግዚአብሔር ይታረቀናል። ዛሬ ከምድራዊ ኃይል ፍትህ እንላለን። ከምድራዊ ኃይል ግን ወደ እግዚአብሔር ብንጮላለሁ። እኔ አንዳንዴ መጠየቅ አለብን። አዎ በዚህ ዘመን ያለን ክርስቲያኖች እንጠየቃለን። በርካታ ነገር ባርሲ እየተደረገው ባለው ነገር እያንዳንዳችን ተጠያቂ ነን። እሺ በፍርድ በቆምን ሰዓት ምን ሰራ ትባላል፣ ምን አደረክ ትባላል፣ ምን አይነት ተግባር ወሰድክ እንባላለን። ግን ሰዎች ላይ የምንጮውን ያህል አንዳንዴ ሳስብ ምን አለ ወደ እግዚአብሔር ብንንበረከክ፣ ምን አለ ወደሱ ብንጸልይ ብዬ እመኛለሁ። ምክንያቱም በሰከንድ ነገርን መገለባበጥ የሚችል አምላክ፣ ነገርን ማስተካከል የሚችል አምላክ፣ ቅርብ የሆነ አምላክ ነው ያለን። ስለዚህ አትሸበሩ። ሰኔና ሰኞ ሳይገጥም ይኸው በህዳሩ ጀምሮ በጥቅምቱ ጀምሮ በምኑ ጀምሮ የሐዋርያውያን መከራ እያዩ አይደል? ኦርቶዶክሳውያን እየተፈተናል፣ ስቃይ እየደረሰብን አይደል? አዎ እንጸልይ። በእንዲህ አይነት ነገር ባንሸበር የሚል እሳቤ አለኝ። እናንተ ሀሳባቸውን ስጡ። እንግዲህ ሌላ ሁለተኛው ማስቃኛችሁ ያው እሸቱ በዶንኪቲዩብ አይታችሁታል። በርካታ በሚሊዮን የሚቆጠር ሰው አይተውታል ቪዲዮውን። በዋልድባ ዳርሻ እናቶች ገዳም ተጉዞ አንዲት የ12 ዓመት መነኩሴ እናትየዋ አምጣልኝ ብለው ነው ብሎ እየፈለገ በዛውም ደግሞ የገዳማውያኑን ህይወት እያሳየ ነበር። እንግዲህ ውሃ እንደሚያስፈልጋቸው በርካታ ነገር እንደሚያስፈልጋቸው ቪዲዮ ላይ አለ፣ ብቻ ብትመለከቱ። ይህን ተከትሎ እንግዲህ በዋልድባ የሚገኙ አባቶች በእግረኛው ሚዲያ ቀርበው አንዳንድ ነገሮችን አንስተዋል። እስቲ እንከታተል። አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን? የቦታውን ህግና ስርዓት ጣሰው። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ከአንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንጂ ብላለች። እናቶች ከቋርፎ ጋር ምንም ግንኙነት የላቸው። ዋልድባ ገዳሙ ካመነኮሰና እመምኔት ከሾመ በኋላ ገዳሙን ማስተዋወቅ ገዳሙን ማልማት እንዴት ክልክል ይሆናል ብዬ እኮ ነው አባቴ። የታለች ወልደ ገብርኤል ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ውጭ መንኩሰው የመጡ መነኮሳት ቀርተው ጳጳሳትም ቢሆን ገብተው መቀደስና ስጋውን መቀደስ አይችሉም። ከእናትም መለየት ለክርስቶስ መኖር እንደሆነ በበጎ በኩል ጥበብን ጨምሮ ማሳየት ካልሆነ በስተቀር ድራማ እንዴት ያስመስለዋል? ከአራቱ አፍላጋት ውጭ የተወገዘች ቦታ እንኳን ሴት ቀርቶ ስምረት ያልተገባ ስጋው ደግሞ እዚያ ቦታ ላይ አይቀር። ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ሴቶች ደግሞ መመንኮስ መመነን ልክ እንደናንተ ሙሉ ዘመናቸውን ለክርስቶስ መስጠት የሚፈልጉ ይኖራሉ። እነሱ እንዴት ይሁኑ? ቆርጦባቸው ነው እንጂ ይሄ ጥሪ አይደለም፣ ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት ዋልድባ የሴት ገዳም የሚባል ነገር በዋልድባ ሕግ የተከለከለ። ገንዘብ ማምጣት ላይ ብቻ
ፎከስ አድርገን የምንሰራው ስራ ከሆነ የቤተ ክርስቲያኒቱንም ገጽ መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብላይ። እንደተከታተላችሁት ነው ያነሷቸው ሀሳቦች አሉ። የሰራው ነገር ትክክል አይደለም። የቀረጸበት ዋልድባ ገዳም ትችቶች፣ በርካታ ነገሮች ተከስተዋል። በተለይ በቋርፍ ተያይዞ የተነሱ ትችቶች አሉና በጣም እንዳሳዝናቸው ተናግረዋል። የዋልድባ ገዳም አባቶች ይህንን ብለዋል። ይህን ተከትል ሁለት አንድ እህትና አንድ ወንድም ያቀረቡትን ሀሳብ እንመልከትና ወደዚህ ይመጣበታለሁ። ወንድማችን እሸቱ መለሰ ዋልድባ ገዳም ሄዶ በዚህ ወጥቶ በዚህ ገብቶ እንዲያደርጉ ይሄንን ፈጽሞ አረ ኦርቶዶክሳውያን እባካችሁን እንደ እህዳር አህያ የሚጭኑን እኛ እስከ መቼ ድረስ ነው? በዚህ ሰዓት ምን አገባን? አጀንዳችን አይደለም። ይሄንን አሳስቧቸው፣ አሳውቋቸው፣ አስረዷቸው፣ ቅጧቸው። እንዲህ አይነት አጀንዳ እየቃረሙ ለእናንተ የሚሰጧችሁን ሰዎች ኮሜንት ላይ በመግባት አጀንዳዬ አርሲ ናት በዚህ ሰዓት በሏቸው። እናንተ የዋልድባ ገዳም አባቶቻችን ሆይ መቼስ ኢንተርኔቱን ከፍታችሁ ዩቲዩብ ከፍታችሁ እሸቱ የሰራውን ሥራ ካያችሁ አርሲ ላይ የተፈጸመውን ግፍ ይጠፋችኋል ብዬ አላስብም። አርሲ ላይ እየሆነ ያለው ነገር ይሰወርባችኋል ብዬ አላስብም። በአገልግሎት እናንተን የሚመስሉ አባቶቻችን ካህናት ታቦት ይዘው ተሰደው ግማሹ ሞተው እናንተ በዚህ ሰዓት ላይ የአንድ ግለሰብን አጀንዳ ይዛችሁ ለህዝቡ ለመስጠት ትመጣላችሁ። እስከ መቼ ድረስ? በቃን። እናንተ ኦርቶዶክሳውያን ይሄንን ሴራ በማርያም አክሽፉልኝ። እየሄዳችሁ ኮሜንታቸው ስር አጀንዳዬ አርሲ ናት፣ በዚህ ሰዓት አጀንዳዬን አልቀይርም። በዚህ ሰዓት ላይ እየመጡ የአርሲን ጉዳይ ነካክተው የዩቲዩብ መሸቀያና የቲክቶክ ፎሎወር መሰብሰቢያ አድርገው ያለፉትን ቅጧቸው። ሌላ አጀንዳ ይዘውባችሁ ሲመጡ በዚህ ሰዓት ላይ ቤተክርስቲያን የገቢ ማሰባሰቢያ ብለው ሲመጡባችሁ ገብታችሁ ላይቭ ላይ ገብታችሁ ቪዲዮአቸው ስር አርሲ አጀንዳዬ ናት፣ አጀንዳዬን አልለቅም አልተውም በሏቸው። ይህንን ቪዲዮ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ በማለት በደንብ አድርጋችሁ ይህን ሴራ ስራ አክሽፉ። እሸቱ አጥፍቶቱ እንኳን ቢሆን ስርዓቱ ምግባሩ ይሄ አይደለም። ይሄንን ካልተቸን እኛ የጀመርነው ነገር ተሳክቶ ተከባብረን የነበረንን ታሪካችንን አናስቀጥልም። ይሄን እያወቃችሁ ይሄን ቪዲዮ በደንብ ኮፒ፣ ሼር፣ ሊንክ፣ ሪፖስት አድርጋችሁ የትም ወሬ አድርሱ ብቻ። ይኸውላችሁ እነዚህ አባቶች እሸቱ ዋልድባ ገዳም ላይ ሄዶ የሰራውን ቪዲዮ ሁላችንም አይተናል። እንደውም ከዛ ቪዲዮ በኋላ እኔ ለራሴ ምን አሰብኩኝ፣ ምን አይነት እምነት ኖረኝ፣ በቃ እኔ እኮ ኃጢአተኛ ነኝ መቼም አልጸድቅም ብዬ ራሴ ምን አይነት ጠንካራ ሴቶች፣ ምን አይነት ለእግዚአብሔር የታመኑ እናቶች ያሉበት እንደሆኑ ብዙ የተማርኩበት ቪዲዮ ነው እሱ ቪዲዮ። አሁን እሸቱ አጠፋ አላጠፋም አይደለም ፖይንቱ። እሸቱ አጥፍቶ ሊሆን ይችላል እንደ ቤተክርስቲያን ልጅነት ለቤተክርስቲያን እንደሚሰራ እንደገናም ደግሞ ሐሳቡም ኮንሰፕቱም ለእናቶች ውሃ እንዲገባ ዋናው ሐሳብ እሱ ነው። ከዛ በተረፈ ነው ስለ ልጅቷ አይዲያ የመጣው። ዋናው ግን ውሃ ነው። ዞሮ አሁን መታችሁ እናንተ ከዋልድባ ገዳም ከጎንደር ምናምን ነው ይመስለኛል፣ ወይ ጎንደር ነው ምናምን፣ ከዛ ከባህር ዳር አዲስ አበባ በፕሌን መታችሁ ለነገር፣ ከዛ የሆነ ሰው ጋር ተጻጽፋችሁ ስቱዲዮ ተቀጣጥራችሁ እሸቱ እንዲያርጎ እንዲገብቱ። አሁን ከናንተ እንደዚህ ይጠበቃል? ከናንተ እንደዚህ ይጠበቃል? እንደው ማን ይሙት እንዲህ ከናንተ ይጠበቃል? እንደው ከናንተ ይጠበቃል? እሸቱ እኮ ልጃችሁ ነው።
አንድ ስልክ ደውላችሁለት በአካል እንፈልጓለን ብትሉ እየበረረ ይሄዳል። እንደው ለሐቃችን ለማተባችን እንዴት ነው እንደዚህ ግን ቀሽም የሆናችሁት ግን አባቶች? አሁን እናንተን ብንሰድብ ሰደባችሁ አባት እንዳይባልም ወይዬ አባት እንዲህ እንዳይባል ከፈለገ እንደ አባት ነው መሆን ያለበት። እንደ ሞሎክሴ ነው መሆን ያለበት። ምን ሊያረጉ መጡ ከተማ ድረስ? ምን ሊያረጉ ሰው ለማመት ለመቦጨቅ ከተማ ድረስ መጡ? እሸቱ ለመሳደብ ከተማ ድረስ። እግዚአብሔር ያሳያችሁ። የፕሌን ቲኬት ተቆርጦ በጣም ታሳፍራላችሁ። እግዚአብሔር ምስክሬ ነው። እፈሩ። ብትችሉ ይሄን ቪዲዮ አስወርዱት እናንተ ትክክለኛ አባቶች ከሆናችሁ። እሸቱ ልጅ ነው፣ ልትጠይቁ ትችላላችሁ። ጥፋት ቢኖርበት ጥፋቱ አይደለም፣ ጥፋት ሊኖርበት ይችላል፣ አናውቅም። እንደው ቢሆንበትም ነው። አሳፋሪዎች ናችሁ። ይሄ ነው እናንተ ስግብግብ ገንዘብ የምትፈልጉ። ዘንድሮ መናኝም የለም፣ ጳጳስም የለም፣ ገዳማውያንም የለም። እንደዛውም ደግሞ አንገቱን ደፍቶ ለክርስቶስ ታምኖ የሚኖሩትን በእናንተ አይነቱ ነው የሚሰደበው። በእናንተ ነው ቤተክርስቲያኗ እየተዋረደች እድሜ ልኳን የተሰደበች ያለችው። በእኛ ራሱ ብን አይደለ። እኛማ እብድ እንደሆን ህዝቡም ለይቶናል፣ ምድሩቱም ሰማዩም ሰይጣኑም አውቆናል። እናንተ እዛ ውስጥ ተቀምጣችሁ ነው ቤተክርስቲያኗን መከራ እያበላችሁ ያላችሁት። አሁን ከሞሎክሴ ይሄ ይጠበቃል? እንደው እኛ ዝቅ ብለን ወርደን አሁን እናንተን እንታች እንደው ሰማይ ከፍ ስንል አያስፈራንም? በጣም ታሳፍራላችሁ። ልጅ ልቀመላኩን በጣም አሳፋሪዎች ናችሁ። በጣም እንደተመለከታችሁት ነው። ምናልባት እሸቱ አጥፍቶ ሊሆን ይችላል፣ ስህተት ሰርቶ ሊሆን ይችላል። ግን ጊዜው የምን አይነት ዘመን መድረሱ በጣም ያንገበግበኛል። የትችት ዘመን ደርሰናል። እርስ በርስ የመወነጃጀል ዘመን ደርሰናል። እርስ በርሳችን እንከን የመፈለግ ዘመን ደርሰናል። በቃ ይሄንን እመኑ። በቤተክርስቲያን አባቶችም ይሁን ምእመናንም እንሁን ምንም ማናቀው ሰው ሆነን እገሌ እንዲህ ነው እገሌ እንዲፈጠረ እየተባባለን የመተቻቸት ጊዜ ላይ ደርሰናል። የመነቃቀፍ ጊዜ ላይ ደርሰናል። እኔ እነዚህን አባቶች እየተናገርኩ አይደለም። ያደረገው ነገር ሊኖር ይችላል። እሸቱ በዛ ገዳም ሄዶ ሲቀርጽ እነዚህ መነኮሳት እናቶቻችን ፈቃድ ሳያገኝ ነው የቀረጸው ብላችሁ ታስባላችሁ? ጠመንጃ ይዞ መሳሪያ ይዞ እያስፈራራ እንደማይቀርጽ እርግጠኛ ነኝ። በግዴታ ለሽቀላ የሚባል ምን የሚባል ለዚህ ነገር እየፈለገ በግዴታ እያስፈራራቸው እንደማይቀርጽ 100% እርግጠኛ ነኝ። ሄዶ ጠይቆ ነው ይሄ ነገር የሆነው። ሄዶ ጠይቆ ሲፈቅድ በዛ የሚገኙ እናቶቻችን ይሄን ማድረግ አለብህ፣ በዚህ መንገድ መሄድ አለብህ። መቼም ገዳሟ ስርዓት አላት አይደል? እዛ ጋር መሪ አለው። ያ መሪ ሳያቅ ያ ኃላፊ ሳያቅ ምንም የተደረገ ነገር የለም። ይሄን በዚህ መንገድ ማድረግ አለብህ ብለው ሊነግሩት ይገባ ነበር። ከሆነ ያም ካልሆነ እነዚህ አባቶች ዛሬ ለእሸቱ መንገር አይቀልም ነበር ወይ? በአንዲት ቤተክርስቲያን ውስጥ ሆነን እንዲህ አይነት ነገር የሚከሰተው ይህን ያደረገው ነግረውት እምቢ ብሏቸው ነው? ነግረውት አልሰማ ብሏቸው ነው? ነግረውት በራሱ መንገድ ሄዶ ነው? የሰራውንም በጎ ስራዎች ማሰብ ያስፈልጋል። ሰው መቼም አይጠቀም። ለምን ገንዘብ አገኘ? መቼም ገንዘብ ሳያገኝ አይኖርም ማንም ሰው። እሺ ገንዘብ ሳይገኝ ማንም አይኖርም። በዛ ገንዘብ በማግኘት ውስጥ መልካም ነገሮችን ግን አድርጓል። መካድ የለብንም። ስለዚህ ጥፋቶች ካሉ በዛ መንገድ አይሆንም ወይ? አሁንስ በምንተችበት ሰዓት ነው ወይ? አሁን ያለንበት ሰዓት ስለምን እየጮን ነው? በአንድ ቃል በአንድ ድምፅ ስለምን እየተነጋገርን ባለበት ሰዓት ነው ይሄ ነገር የተከሰተው? ስለዚህ በምንም አይነት አግባብ ትክክል ነው ብዬ አላስብም። እነሱ ከኛ ይበልጣሉ፣ በብዙ ነገር ያሉ ተናገሩበት ያዩበት መንገድ ትክክል ሊሆን ይችላል። ግን ይሄ ነው ወይ መፍትሄው? በዛስ የሚገኙ እናቶች ይህንን ማድረግ አልቻሉም ወይ? ነጠላ ለመልበሱ ክርስቲያናዊ ስነ ምግባር አልጠበቀም አለማለቱ፣ እዛ ሆኖ ሲሯሯጥ ድራማ የሚመስል ካራክተር የሆኑ ነገሮች ናቸው የተሰሩት የሚሉ ነገሮች ስህተት ሊሆኑ ይችላል። ግን ሲቀረጽ ይህንን ነገር እነዚህ አባቶች ሁለቱ የሴቶቹና የወንዶቹ አባቶች አይነጋገሩም ወይ? እንዲህ ሊቀረጥ ነው ይሄ ሊባል ነው? ባይዘወይ በዚህ ውስጥ ምንድን ነው እኔ እግዚአብሔርን ነው የምላችሁ። እኔ ከዚህ ቪዲዮ የተመለከትኩት ያየሁት እናቶቻችን በምን አይነት ፈተና በምን አይነት መከራ ውስጥ ዓለምን ንቀው ዓለምን ትተው ራሴን የጠላሁት በምቾት ዓለም ውስጥ እየበላን እየጠጣን እግዚአብሔርን እናማራለን። እነዚህ እናቶች ግን ራሳቸውን ለእግዚአብሔር ምን ያህል እንደሚያስገዙ ምን ያህል ቅዱሳን እናቶች እንዳሉን የተረዳውበት፣ በርካቶች ምን አይነት ችግር ውስጥ እንዳሉ የተረዳውበትን ነው እኔ በበኩሌ ማለት ነው።
ስህተቶች ሊኖሩ ይችላል። እነዛን ስህተቶች ግን ማረም አይቻልም ነበር ወይ የሚል እሳቤ ነው ያለኝ። ሁለተኛ ጊዜው ነው ወይ የሚልም ምልከታ አለ። በዚህ ላይ ምን ትላላችሁ? አበዛውባችሁ መሰለኝ። እንግዲህ ስህተት ካለ ታረማለሁ፣ ይቅርታም ጠይቃለሁ። እኔ ችግር የለም። መማማር፣ ከእናንተ ሀሳቦችን መውሰድ፣ ከኔ ሀሳብ መውሰድ እጅግ ስለምፈልግ በዚህ ላይ በጨዋነት ሀሳባችሁን ግለጹ። በሌሎች ዝግጅቶች እንገናኛለን። ለአርሲ ወገኖቻችን ግን በጸሎት በቆማችሁ ጊዜ ማሰብ እንዳትረሱ። እግዚአብሔርን ለምኑት። እሺ እንለምነው። ሁላችን የምንንበርከክ በፊቱ ጩኸታችንን ስማ፣ በቀላችንን አንተ ተበቀልልን ብለን ለሱ እንስጠው። እግዚአብሔር ሁሉን ያስተካክላል። ሀገራችንን ሰላም ያርግልን። ሰላም ሲኖር ነው እንደ ልብ የምንንቀሳቀሰው፣ እንደ ልብ የምንሆነው። እግዚአብሔር አምላክ ሰላሙን ያምጣልን፣ ለሁሉም ማስተዋልን፣ ለሁላችንም ልቦናችንን ያብራልን ለማለት እወዳለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።